አብርሽ ልጄን እኔ አሳድገዋለሁ አንቺ ማሳደግ አትችይም፣ ጭንቅላትሽ ቀፎ ነው፣ አንቺ ለልጄ እናት መሆን አትችይም በማለት ልጁን ይዞ ከቤት ወጥቷል። ሩትዬ ደግሞ አፍንጫን ይዤ ልጄን እቀበላለሁ በማልደራደረው ነገር ነው የመጣብኝ ብላለች። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ ሩቲና አብርሽ መጥቷል ማለት ነው። ሩትዬ ልጄን አፍንጫን ይዤ እቀበላለሁ። አንተ አእምሮ ዜሮ ነው፣ ቀፎ ነክ። ለልጄ አባት ልትሆንለትም አትችልም። የማንም ቆሻሻ ምናምንቴ ሴት ደግሞ ለልጄ እናት ልትሆንም አትችልም። እኔ በህይወት ቆሜ እያለሁ ልጄ አንድ ቀን ካንተ ጋር አድርም መንገድ ላይ እመልስሃለሁ። አንተ አሁን ጭንቅላት ቀፎ ስለሆነ ካንተ ጋር ብጋፋ ልጄን የሆነ ነገር ታደርግብኛለህ። ካንተ ጋር አልጨቀጨቅም፣ በምመልስና በምቀበል መንገድ እቀበላለሁ ብላለች። እናንተ ግን ልጁን የዶላራችሁ ምንጭ ባታናጉት ባትነግዱበት ጥሩ ነበረ። እኔ ምንም ልል አልችልም ማለት ነው። እና አብርሃም እንግዲህ ልጁን ይዞ ከቤት ወጥቷል ማለት ነው። ከቤት ሲወጣ እንግዲህ ሩቲ ዝም ነበር ያለችው። አንተ ውጣና ከዛ እከተልሃለሁ፣ የምከተለ ግን ብቻህን አይደለም፣ በምቀበል መንገድ እቀበልሃለሁ። ዛሬ ነው ወይ አባት መሆንክ ትዝ ያለክ? እስከ ዛሬ የት ነበርክ? እኔ ደግሞ ልጄን እንዴት አድርጌ እንደማሳደግ አሳያለሁ። ልጄን አስተዳደጉን አንተ አይደለም የምትነግረኝ የምታሳየኝ ብላ እንግዲህ ተናግራለች። እና ሩትዬ ልጅሽን ተቀብለሽ ልጅሽን ብታሳድግ ጥሩ ነው። ይሄ ልጅ በመሀል እንደዚህ ስትቀልዱ ዶራን ለመቁጠር ስትሉ ልጁ አንድ ነገር እንዳይሆን፣ ልጁ ገና 4 ወር ያልሞላው ሕፃን ጨቅላ ልጅ ነው እና እንደዚህ ባትጫወቱበት ጥሩ ነበረ። ለማንኛውም እናንተ ታውቃላችሁ ከኛ በላይ ማለት ነው። እናንተ ቤተሰቦች ናችሁ፣ ምክንያት አላችሁ። እንደዚህ የምታደርጉበት ነገር ጥሩ አይደለም።